እንኳን ለተቀደሰችና ትልቅ ምህላ ለሆነች ለነነዌ ጾም በሰላም አደረሳችሁ። ጾመ ነነዌ የሶስት ቀን ናት። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። የነነዌ ጾም በጣም የሚገርም ጸሎት ነው። እንደ ሀገር የተጸለየ ጸሎትና የተጾመ ጾም ነው። ጾመ ነነዌ ያለ ከመጣ ከሄደው ጋር የምትጾም ቤተክርስቲያን ነች። የኛ ቤተክርስቲያን ሰበብ እየፈለገ ከመጣ ከሄደው ጋር ከመብላት ከመጣ ከሄደው ጋር መጾም ይሻላል አይሻል? ይሻላል። ሰበብ ነው የምትፈልገው ለመጾም ቤተክርስቲያን። ጾመ ነነዌ ማለት የነነዌ ሰዎች የጾሙት ጾም ማለት ሲሆን ጾሙም ከአብይ ጾም 14 ቀን በፊት ባሉት 3 ቀናት ሰኞ፣ ማክሰኞ እና ረቡዕ ይጾማል። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመን ያለ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። እምንነጻው ደግሞ ማረድ ብለን ንስሐ ገብተን ሥጋውን ደሙን ስንቀበል ነው። ለሕዝብና ለሀገር በአንድ ላይ የሚጠቡ ሕፃናትን ሳይቀርና እንስሳትን ሳይቀር ከምግብና ከመጠጥ ተከልክለው የጾሙት ከሰባቱ አጽዋማት አንዱ የሆነው ጾመ ነነዌ ነው። ሰላም ሰላም፣ ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለጾመ ነነዌ የጾም ጊዜ በሰላም አደረሳችሁ። ጾመ ነነዌ ለምን እንጾማለን? የነነዌ ታሪክ ከመጽሐፍ ቅዱስ ላይ ምን ላይ ይገኛል? ጾመ ነነዌ ስንት ቀን ነው የሚጾመው? አብይ ጾምስ መቼ ነው የሚገባው? በሚል የተማማርን ቆይታ የምናደርግ ይሆናል። መጋቢ አዲስ እሸቱ አለማየሁ፣ ዲያቆን ሄኖክ ኃይሌ፣ ዲያቆን ዘላለም ታዬ፣ መምህር ብርሃኑ አድማስና ሌሎችም መምህራን ያስተምሩናል። በተለይም ደግሞ ቆሞስ አባ ገብረ ኪዳን በእንባ ጭምር ያስተማሩት ትምህርት አለ። እስከ ቪዲዮ ፍጻሜ አብራችሁን ትቆዩ ዘንድ ግብዣችን ነው። ሁላችሁም ኮመንት ላይ ለጾመ ነነዌ እንኳን አደረሳችሁ እያላችሁ ኮመንቱን አጥለቅልቁት። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቅድሚያ ጥያቄና መልስ ይኖረናል። የነነዌ ሰዎችን በእሳት እንዳይጠፉ ከእግዚአብሔር የተላከላቸው ነቢይ ስሙ ማን ነው? ሀ ኤልሳ፣ ለኢሳይያስ፣ ሐመርሃ ዮናስ፣ መልሱ የለም። ሁላችሁም ኮሜንት ላይ መልሶቻችሁን ጻፉልን። ሁላችሁም ተሳተፉ እንላለን። በቀጥታ ወደ መጀመሪያ ቪዲዮ እናልፋለን። የነነዌ ጾም ለምን ይጾማል? ወደ ቪዲዮ። ለሕዝብና ለሀገር በአንድ ላይ የሚጠቡ ሕፃናትን ሳይቀርና እንስሳትን ሳይቀር ከምግብና ከመጠጥ ተከልክለው የጾሙት ከሰባቱ አጽዋማት አንዱ የሆነው ጾመ ነነዌ ነው። እንኳን ለተቀደሰችና ትልቅ ምህላ ለሆነች ለነነዌ ጾምና ለሩህሩህና ለየዋሁ ለነቢዩ ዮናስ መታሰቢያ በሰላም አደረሳችሁ። ዮናስ ማለት ርግብ የዋህ ማለት ሲሆን ከ12ቱ ደቂቀ ነቢያት አንዱ ነው። በሰራፕታ ከተማ ያደገው ነቢዩ ዮናስ በልጅነቱ ታሞ ሞቶ ነበር። ሞትን ያልቀመሰው በእሳት ሰረገላ ወደ ብሔረ ሕያዋን ያደረገው ነቢዩ ኤልያስ ግን 7 ጊዜ ጸሎት አድርጎ ከሞት አስነስቶታል። እናቱ ደግሞ የሰራፕታዋ መበለት ነቢዩ ኤልያስ በራበው ጊዜ የመገበችው ደግ ሴት ነበረች። ነቢዩ ዮናስ ዕድሜው ከፍ ሲል የቅዱስ ኤልያስ ደቀ መዝሙር ሆነ። ነቢየ እግዚአብሔር ኤልያስ ካረገ በኋላ ቅድመ ልደተ ክርስቶስ ከ800 ዓመት በፊት የነነዌ ሰዎች ኃጢአት ከመስፈርቱ በማለፉ የእግዚአብሔር ቃል ወደ አማቴ ልጅ ወደ ነቢዩ ዮናስ መጣና ሂድና ለነነዌ ሰዎች ንስሐን ስበክላቸው ባለው ጊዜ ነቢዩም አንተ መሐሪ አምላክ ነህ፣ ልትጠፉ ነውና ጸሎት አድርጉ ንስሐ ግቡ ባልኳቸው ጊዜ እምቢ ብለው ብትምራቸው እኔ ሐሰተኛ ነቢይ እባላለሁ ብሎ እግዚአብሔርን ላለመታዘዝ በመርከብ ተሳፍሮ ወደ ተርሴስ ተሻገረ። ወገኖቼ እዚህ ላይ አንድ ነገር ልብ ልንል ይገባል። እንኳን ነቢይ እግዚአብሔር ቅዱስ ዮናስ ቀርቶ እኛ ኃጢአተኞች እንኳን ከእግዚአብሔር መሸሸግ አንችልም። ታዲያ ለምን ሸሸ ቢሉ ጥበበ እግዚአብሔር ነው፣ ምሳሌም ነው። መድኃኔዓለም ኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር እንዳደረ ሁሉ ነቢዩ ቅዱስ ዮናስም በመርከብ ተሳፍሮ ሲሄድ ትልቅ ማዕበል መርከቢቱን ያማታታል። በዚህም ሰዓት መርከቢቱ ላይ የተሳፈሩት ሰዎች በሙሉ ግራ በመጋባት ዕቃቸውን በሙሉ እያወጡ ወደ ባህር በሚጥሉ ሰዓት በእኔ የተነሳ ነውና የሁሉ ነገር የደረሰባቸው እኔን ወደ ባህሩ ጣሉኝ በሚላቸው ሰዓት አይ አንጨክንም ብለው ዕጣ ሲጣጣሉ ዕጣው ለነቢዩ ዮናስ ወጣበት። በዚህም የተነሳ እያዘኑ ወደ ባህር ጥለውታል። በመርከቡ ላይም ታላቅ ጸጥታ ሆኗል። ነቢዩ ዮናስን ደግሞ አሳ አንበሪ ውጦ
3 መዓልት 3 ሌሊት በሆዱ ውስጥ ይዞት ከቆየ በኋላ ነነዌ ከተማ ላይ ወስዶ ተፍቶታል። ነቢዩ ዮናስም ከእግዚአብሔር መኮብለል አለመቻሉን ሲረዳና ነነዌ ምድር ላይ መድረሱን ሲያውቅ ንስሐ ግቡ ብሎ መስበክ ጀመረ። እየጮኸም ነነዌ በ3 ቀን ውስጥ ትገለበጣለች ብሎ አዋጅ አወጀ። የነነዌ ሰዎችም እግዚአብሔርን አመኑ። ከታላቁም እስከ ታናሹም ድረስ ማቅ ለበሱ። ፍጹም በሆነ የ3 ቀን ጾም ጸሎትና ምህላ ሀገሪቱ ከእሳት ጥፋት ድናለች። ለወዳጆቹ ቀናተኛ የሆነ እግዚአብሔርም ነቢዩ ዮናስ ሐሰተኛ ነቢይ እንዳይባል የጥፋትን እሳት እስከ ደመና ድረስ አምጥቶ ረዣዥም ዛፎችን ቅርንጫፋቸውን እሳቱ እንዲበላ አድርጎ ለሕዝቡ አሳይቷቸዋል። ወገኖቼ እኛንም ካለንበት መከራ፣ ስቃይና ጭንቅ ነገር በሙሉ እንዲያወጣን በሰላም በፍቅርና በአንድነትም እንዲያኖረን እንደ ነነዌ ሰዎች ንስሐ ገብተን በጾም በጸሎትና በስግደት እንዲሁም ደግሞ በበጎ ምግባር ተወስነን በሃይማኖት እንድንጸና አምላካችን እግዚአብሔር ቸርነቱ ይርዳን። መድኃኔዓለም ኢየሱስ ክርስቶስ 3ቷን ቀን የነነዌን ጾም ምህላችንን እንዲቀበልልን ከነቢዩ ዮናስ ረድኤት፣ በረከት፣ ምልጃ፣ ፍቅር እንዲያካፍልን ቅዱስ ፈቃዱ ይሁንልን። አሜን። ይቆየን። አሜን። ቃለ ሕይወትን ያሰማልን። የዘንድሮ ጾመ ነነዌ ሰኞ ጥር 25 ለ3 ቀናት ሰኞ፣ ማክሰኞ፣ ረቡዕ ይጾማል። ሐሙስ ይፈታል። አብይ ጾም ደግሞ የካቲት 9 ይገባል ማለት ነው። ደብረ ዘይት መጋቢት 6፣ ሆሳዕና መጋቢት 27፣ ስቅለት ሚያዝያ 2 ዓርብ ይውላል። ትንሣኤ ወይም ፋሲካ ሚያዝያ 4 እሁድ ላይ ይውላል ማለት ነው። በድጋሚ እንኳን ለጾመ ነነዌ በሰላም አደረሳችሁ። ጾመ ነነዌ ከቤተ ክርስቲያናችን የአዋጅ አጽዋማት መካከል አንዱ ነው። እንደዚሁም ደግሞ በቁጥር አናሳ የምትባለውም ይቺ ጾመ ነነዌ ነች። ምክንያቱም ጾመ ነነዌ የሚጾመው ለ3 ቀናት ብቻ ነው ማለት ነው። ስለዚህ ቤተክርስቲያናችን ትልቁም ትንሹም የትኛውም ክርስቲያን የትኛውም ምእመን ሊጾማቸው ይገባል ብላ የደነገገችልን መጽሐፍ ቅዱስን መነሻ አድርጋ ከደነገገችልን ከአዋጅ አጽዋማት መካከል አንዱ ይህ ጾመ ነነዌ ነው። የሚጾመው የጾሙ ብዛትም ደግሞ 3 ቀን ብቻ ነው። ቀኖቹም በየዓመቱ ሰኞ፣ ማክሰኞ፣ ረቡዕ ነው የሚውሉት በየዓመቱ ማለት ነው። ስለዚህ ጾመ ነነዌ ቀኑን አይቀይርም። በዘንድሮም ሰኞ፣ ማክሰኞ፣ ረቡዕ ነው የሚጾመው። በሌላም ጊዜ በየዓመቱ ሰኞ፣ ማክሰኞ፣ ረቡዕ ይውላል ማለት ነው። እንግዲህ የነነዌ ጾም አንድ ጊዜ ከፍ ይላል፣ አንድ ጊዜ ዝቅ ይላል አቆጣጠሩ። ይህ ማለት ምን ማለት ነው ስንል ደግሞ አንድ ጊዜ በጥር አንድ ጊዜ ደግሞ በየካቲት ወር ይውላል ማለት ነው። ስለምንድነው ለምንድነው እንድንጾም ይህ ጾም የተደነገገልን መነሻው ምንድነው ስንል ደግሞ ይህ ጾም እንድንጾም የወሰኑት ልትጠፋ የነበረች ነነዌን በጾም ምክንያት እግዚአብሔር ይቅር ስላላት ይህን አምላካዊ ይቅርታውን ለዘላለም ለማሰብና ዛሬም በዚህ ዓለም ከነነዌ የከፋ ርኩሰት፣ ከነነዌ የከፋ ዘረኝነት፣ ከነነዌ የከፋ ጠባብነት፣ ከነነዌ የከፋ ኃጢአት ስላለ የነነዌን ሕዝብ ይቅር ያልክ አምላክ ሆይ ዛሬም እኛን ይቅር በለን፣ እንደ ኃጢአታችን እንደ በደላችን አትመልከትብን፣ በኃጢአት ወድቀናልና የወደቅነውን እኛን አንሳን ይቅር በለን ብለን እግዚአብሔር አምላክን እንድንማጽነው ልትጠፋ የነበረች የነነዌ ከተማ እንደዳነች ሁሉ መሐሪ ይቅር ባይ አምላክ ይቅር እንዳላቸው ሁሉ ለ3 ቀን ቢጾሙ ቢጸልዩ የ3 ቀን ጾማቸውን ጸሎታቸውን እግዚአብሔር አምላክ ተቀብሎ ይቅር እንዳላቸው ሁሉ ዛሬም እኛ ምንም እንኳን ብንበድል ምንም እንኳን በኃጢአት ብንወድቅ እግዚአብሔር አምላክ ይቅር ባይ አምላክ ነውና የነነዌን ሕዝብ የማርክ አምላክ ሆይ ዛሬም እኛን እንደ በደላችን አትመልከትብን ይቅር በለን ብለን እንማጸነው ዘንድ አባቶቻችን ይህንን ጾም የነነዌን ጾም እንድንጾም ሥርዓትን ሰርተው ደንግገውልናል ማለት ነው። በመቀጠል ዲያቆን ዘላለም ታዬና መጋቢ አዲስ እሸቱ አለማየሁ ጾመ ነነዌን በማስመልከት በተከታታይ ያስተምሩናል። መልካም ቆይታ። የነነዌ ጾም በጣም የሚገርም ጸሎት ነው። እንደ ሀገር የተጸለየ ጸሎትና የተጾመ ጾም ነው። ከላይ ካሉት ሹማምንቶቹ ጀምሮ እስከታች ሰው እንስሳቶችም ጭምር ከውሃና ከምግብ እንዲከለከሉ ነው የተደረገው። ዮናስ ምን ብሎ ቢያስተምር ነው ምን ብሎ ቢናገር ነው ብንል ዮናስ ትጠፋለች ብሎ ነው ማስተማር የጀመረው፣ ወይንም ደግሞ ልትጠፉ ነው ብሎ ነውና የሚሰሙት ነገር ሟርት ነው፣ የሚሰሙት ነገር ላይሆን ይችላል ብለው ካሉበት ኃጢአት ላያነቃቸው የሚችል ምክንያት ነው ብለው ሊወስዱት ይችሉ ነበር። ግን የእግዚአብሔር ፈቃድ ውስጥ ስለነበረ የዮናስን ስብከት ባደመጡበት ወቅት ወዲያውኑ ወደ ጾማቸውን ሄዱት። 3 ቀን 3 ሌሊት ከጾሙ በኋላ ግን አምላካችን ልዑል እግዚአብሔር የተናገረውን እንዳስቀረና ያለውን ጥፋት እንደመለሰ ይነገራል።
ለምንድነው ተብሎ ይጠየቃል። በቤተ ክርስቲያናችን ውስጥ አንድ ነገር ስለተነገረ ሁሌም ይፈጸማል፣ ሁሌም ፍጻሜውን ያገኛል ማለት አይደለም። ይሄንን የምንለው ከምን አንጻር ነው? ትንቢት ለሁለት ይከፈላል። አንደኛው ፊክስድ ፕሮፌሲስ ቋሚ የሆኑ ትንቢቶች አሉ። ሁለተኛው ደግሞ ኮንዲሽናል ወይንም ደግሞ እንደ ሁኔታው ሊሆኑ የሚችሉ ደግሞ ትንቢቶች አሉ። ከሁሉም በፊት ግን ማቆም ያለብን እግዚአብሔር አምላክ ስለተተነበየ ትንቢት መፈጸም ብሎ የፈጠረውን የሰው ልጅ ምህረትን ከማድረግንና በቸርነቱ አይን ከመመልከት እንደማይቆጠብ ለነነዌም ያደረገላቸው ይሄ ነው። ስለተናገርኩኝና ትጠፋላችሁ ስላልኩኝ መጥፋት አለባችሁ ብሎ እግዚአብሔር አምላክ ሊወስንባቸው አልወደደም። ይሄ ኮንዲሽናል ፕሮፌሲ ነው ብለው ሊቃውንተ ቤተክርስቲያን ያስተምራሉና የጌታችን ኢየሱስ ክርስቶስ ይህንን ነገር ማድረጉን ግን ዮናስ ስላልተረዳው መጀመሪያውኑ ውሸታም መሆኔን ይሄው አስረግጫለሁ አለ። ወደ ተራራ ወጥቶ አንድ መዓት ይወርዳል አንድ ምልክት ያለው ባለበት ጊዜ ላይ ሲያጣ እና ጌታችን አስተማረው በአንዲት ቅል ጋርዳው። ከዛ በኋላ ደግሞ ያቺው ቅል ደግሞ ስትረግፍና ፀሐዩ መልሶ ሲመታው አምርሮ ተናገረና ጌታችን አንተ ላላበልቀልከው ቅል እንዲህ የምትጨነቅ ከሆነ እኔ ለፈጠርኩትም ሰው በዚህ ያክል ልክ የምጨነቅና ማስብ ነኝ ብሎ እግዚአብሔር አምላክ አስተምሮታል ማለት ነው። ጾመ ነነዌ የሶስት ቀን ናት። ሶስት ቀን ረጅም ነው አጭር ነው? አጭር ናት አይደል? ግን ቀኗ ናት አጭር። ቀኗ ናት አጭር። ሶስት ወር ከመብላትና 3 ቀን ከመጾም የቱ ነው ጠቃሚ? አቤት 3 ቀን መጾም። እንዲያውም ስለ ጾም የተጻፉ አንዳንድ ጽሑፎች ዓለማውያን ሰዎች በነገራችን ላይ ጾምን ይደግፉታል። ለመምህራኖቻችን ቃል ሕይወትን ያሰማልን። አሁንም እንቀጥላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጾም ይበዛል ለሚሉ መልስ በዲያቆን ሄኖክ ኃይሌ ነው። ጾመ ነነዌ ያለ ከመጣ ከሄደው ጋር የምትጾም ቤተክርስቲያን ነች። የኛ ቤተክርስቲያን ሰበብ እየፈለገ ከመጣ ከሄደው ጋር ከመብላት ከመጣ ከሄደው ጋር መጾም ይሻላል አይሻል? ይሻላል። ሰበብ ነው የምትፈልገው ለመጾም ቤተክርስቲያን። ነቢያት ጾሙ ብላ ትጾማለች። የነነዌ ሰዎች ጾሙ ብላ ትጾማለች። አሁን የነነዌ ሰዎች ጾም እኛን ምን ይመለከተናል ይላል አንዳንድ ሰው። ለነነዌ ሰዎች የተደረገ ምሕረት ለኛ ያስፈልጋል አያስፈልግም? እነሱን የማረ ይምረናል አይደል እንዴ? ስለዚህ ትጾማለች ቤተክርስቲያን። ጾም አበዛች ብለው አንዳንዶች ይተቻሉ። አንድ ሰሞን ታድሶ ብለው ራሳቸውን የሚጠሩ ሰዎች ተነስተው እዚህ ዱባይ የሚባል ሀገር ብዙ ነገር በጥብጠው ነበርና እኔም እዛ ቅርብ ስለነበርኩ ካነሱ ትችት አንዱ ጾም በዛ ጾም በዛና በተለይ አሁን የሐዋርያ ጾም ለምሳሌ 12 ቀን ነው መሆን ያለበት አሉ። ስንት ቀን? ለምን ተራቀው ሞቷል አይደል? ሐዋርያት ስንት ስለሆኑ በጣም ጥሩ። የነነዌ ጾም ስንት ቀን ነው የምንጾመው? የነነዌ ህዝብ ስንት ነው? አይ ካልኩሌሽኑ ከተሰራ ለሁሉም ነው መሆን ያለበት አይደል? በጣም አሳፋሪ አሳዛኝ። ቤተክርስቲያን ግን ከመጣ ከሄደው ጋር ትጾማል ይጠቅማል ብላ ስለምታስብ ትጾማል። አሜን። ቃል ሕይወት ያሰማልን። በመቀጠል ቆሞስ አባ ገብረ ኪዳን በእንባ ጭምር ወደ አስተማሩት ትምህርት እናልፋለን። አባታችን ለምን አለቀሱ? ቪዲዮ እንከታተል። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምሕረት ከሰው ልጆች ይፈልጋል። ምሕረት ሳይኖረን ምሕረት ልናገኝ አንችልም። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። ክርስትና ድራማ አይደለም። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረድ ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። ምን እንዲያደርግልን ነው የምንፈልገው? እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። ሰው መስለን እየዋልን እንደ አውሬ ስንባክል የሚያድረውን ሕሊናችን ማን ይመልሰው? ሰላም የሌለውን ልባችን ማን ይመልሰው? የረከሰውን አይምሯችን ማን ይቀድሰው? የሚቀድሰን መድኃኔዓለም ብቻ ነው። የሚያስተካክለን የእሱ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም።
አይምሮአችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረን ብለን ንስሐ ገብተን ስጋውን ደሙን ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሐሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው። ሳንቀደስ እግዚአብሔር ወይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። ልብሳችሁን ሳይሆን ልባችሁን ቅደዱት። አሜን። ለአባታችን ለቆሞስ አባ ገብረ ኪዳን ቃለ ሕይወትን ያሰማልን። ለሁላችንም ማስተዋሉን ያድለን። ሀገራችን ኢትዮጵያን ሰላም ያደርግልን፣ ከጥፋት ይጠብቅልን። ውድ የዚህ ቻናል ቤተሰቦች ጾመ ነነዌን በማስመልከት የተማማረን ቆይታ እያደረግን እንገኛለን። በመቀጠል ወደ መምህር ኢዮብ የሆኑ ትምህርት ላሳልፋችሁ። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይህ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ፣ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ፣ እኔ ግን ዮናስ አሳ አንበሪውን ያጠው፣ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖች። እግዚአብሔር በተቃራኒው ነገር ሕይወት እንደሚሰጥ አታምኑ? ማን አለ? እየሞተ ሕይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ ዓይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ ዓይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው 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 ጠብቀው። ምዕመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህ ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለውም? አለው። ይሄን አምላክ ይዤ መቃብርን ብገባ አንተን እጠብቅሃለሁ፣ ባትመልስልኝም እጠብቅሃለሁ። አሜን። ቃለ ሕይወትን ያሰማልን። ቪዲዮ ላይክ፣ ሼር ያደረጋችሁ እንድትከታተሉ ስንል እንጠይቃለን። በዚህ ቻናል በናታን ሚዲያ በተለይ በቀጣይ የሚኖሩትን የጾም ጊዜያት ምክንያት በማድረግ ጾሙን የተመለከቱ ቪዲዮዎች፣ ትምህርቶች ወደ እናንተ በሰፊው ስለምናደርስ ሰብስክራይብ ያደረጋችሁ አሁኑኑ ሰብስክራይብ አድርጉ እንላለን። ቀጥል። ጸሎት ቆመን ስንጸልይ እንዴት ነው የምንጸልየው? ዝም ብለን አፋችን ቀለም መንዳቱ አይደለም ጸሎት። ንገራችሁ ልብና አይምሮ ተናበው አንድም ሐሳብ ወደ አይምሮአችን ሳይመጣ ጌታ እንደተናገረው ስትጸልዩ አንተ ወደ ቤት ግባ ደጅን ዝጋ ነው ያለው። ተዘግቶ በፍጹም በኃይለ መንፈስ ቅዱስ የሚጸለይ ጸሎት ብቻ የእግዚአብሔር ጸጋ ያሰጣል። ስለዚህ ተክታችሁ መጸለይ ያለባችሁ። ግን ይህን የምናነሳው ለምንድን ነው? በጸጋ መዳን ማለት ያለ መንፈስ ቅዱስ ያለ ጸጋ የምንጸለየው ጸሎት አያድንም። ልንገራችሁ፣ ይሄ እንኳን እነዚያ በየአዳራሹ የሚፎክሩት ይቅርና በስርዓት በቤተ ክርስቲያን የምናደርገው በስርዓት ለቅዱሳን የተገለጸውን ጸሎት የምንጸለየው። ለምሳሌ በመጽሐፍ ዳዊት የምንደግመው ለምን ይመስላችኋል? ውዳሴ ማርያም የምንደግመው ለምን ይመስላችኋል? ውዳሴ አምላክ የምንጸለየው ለምን ይመስላችኋል? ይኸው መንፈስ ቅዱስ ያልገለጸው ጸሎት እንደማያድን ስለምናምን። ስለዚህ ለእኔ ለወልደ ማርያም፣ ለገብረ ጊዮርጊስ፣ ለወለተ ማርያም በየዕለቱ መንፈስ ቅዱስ እንደ እመቤታችን ታበዮን እንደደረሰችው እንደ ነቢያት እንደ ሐዋርያት ያለ ጸሎት በየዕለቱ መንፈስ ቅዱስ ስላላደረብኝ በየዕለቱ ጸሎት አይገልጽልኝ። ስለማይገልጽልኝ ምን አደርጋለሁ? መንፈስ ቅዱስ የገለጸላቸው ሰዎች የጸለዩትን ጸሎት ያንኑ የመንፈስ ቅዱስን ጸሎት ጸልየዋል። ለዳዊት መንፈስ ቅዱስ ነው የገለጸለት። ለቅዱስ ኤፍሬም መንፈስ ቅዱስ ነው የገለጸለት። ለባስልዮስ፣ ለአባ ሲኖዳ፣ ለቅዱስ ቄርቆስ፣ ለቅዱስ ቄርሎስ
ለቅዱስ አትናቴዎስ የቅዱሳን ጸሎት ሰብስበን የምንጸልየው ቅዳሴያችን የማንለውጠው የማናሻሽለው መንፈስ ቅዱስ በእነርሱ የገለጸው ስለሆነ ብቻ ነው። ልንገራችሁ፣ ይኸው ክርስቲያኖች በመንፈስ ቅዱስ ገላጭነት ያልተጸለየ ጸሎት መቼም አያለ። ለዚህ ነው በመጽሐፍ ይዘን የምንጸልየው ጸጋ ማለት ይሄ ነው። እግዚአብሔር ጸጋ አድርጎ የሰጠውን ነው የምንጠቀም። ይኸው ክርስቲያን እኛ ኦርቶዶክሳውያንን በጸጋ እግዚአብሔር የምንኖረው። ውድ የናታን ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በዛሬ ቪዲዮ እንግዲህ ጾመ ነነዌን በማስመልከት በሰፊው ተማምረናል። እጅግ የሆነ ጠቃሚ የሆነ ትምህርትም እንዳገኛችሁበት ተስፋ እናደርጋለን። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ከዚህ በኋላ የምንለቃቸው ከዚህ በፊትም የተለቀቁ ቪዲዮዎች ደግሞ እንዳያመልጣችሁ ሰብስክራይብ ስታደርጉ የደወል ምልክቷን የምትጫኑ ዘንድ ስንልም እንጠይቃለን። በውጭ ሀገራት ያላችሁ በሱፐር ቴንክስ በሱፐር ቻት ላይክ ከሚለው አጠገብ ላይክ እያደረጋችሁ በዛው ቴንክስ የምትሏን እየተጫናችሁ ድጋፍ እንድታደርጉ ለዚህ ቻናል ስንል እንጠይቃለን። በሀገር ውስጥ ያላችሁ ቪፒኤን በማብራት ዝግጅቶቻችንን እንድትከታተሉ ስንልም እንጠይቃለን። ጆይን የሚለውን በመጫን ቋሚ የናታን ሚዲያ የሜምበርሺፕ አባል በመሆን ልዩ ልዩ አዳዲስ ቪዲዮዎችን በተለየ ማግኘት ትችላላችሁ። በዚህ ቻናል ምርትና አገልግሎትን ለማስተዋወቅ እንዲሁም ለማንኛውም ሐሳብ፣ አስተያየት፣ ጥያቄ በቴሌግራም @ሄኖክ6679 ይጻፉልን ወይም በስልክ ቁጥር 0912735701 መልእክቶ ማስቀመጥ ይችላሉ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በድጋሚ እንኳን ለጾመ ነነዌ በሰላም አደረሳችሁ። መልካም የጾም ጊዜ ይሆንላችሁ እላለሁ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን የናታን ሚዲያ ቤተሰቦች፣ የናታን ሚዲያ ተከታታዮች፣ ናታን ሚዲያን እንግዲህ ስለምትከታተሉ ከኛ ጋርም ስለምትሆኑ ሁሌም ቪዲዮቻችንን ላይክ ስለምታደርጉ፣ ሼር ስለምታደርጉ፣ ኮሜንት ስለምታደርጉ እናመሰግናለን። ናታን ሚዲያን እስካሁን ድረስ ሰብስክራይብ ሳታደርጉ ያላችሁ ወይም ደግሞ የምትመለከቱን ከስር እስቲ ቼክ አድርጉትና ሰብስክራይብ ካደረጋችሁ ሰብስክራይብ በማድረግ በነፃ ናታን ሚዲያም ተደግፉ ዘንድ ሰብስክራይብ በማድረግ የናታን ሚዲያ ቤተሰብ ተሆኑ ዘንድ ስንል እንጠይቃለን።